ገባ ማለት እኔ እንጃ ሰው ለትዳሩ ክብር ከሌለው ታዲያ ምኑን ይኖራል? ስለዚህ ቆይ እስኪ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? አሁን እሷ እዚህ ቆማ እያለ ነው ልሂድ ምናምን ነገር የሚለው ማንን ለማሳመን ነው? አሁን እንደዚህ ስሜታዊ መሆንን ለመግለጽ የምትሞክረው? ቆይ እስኪ ቪዲዮን ለምን ልሂድ ምናምን ነገር እንዳለ አንድ ላይ ቁጭ ብለን እናያለን። ግን እኔ እንጃ ለሰላም አይመስለኝም እንግዲህ እንደዚህ ሩታ እያወራች ምናምን ነገር ጥዬ ልሂድ የሚለው። ለማንኛውም ቆይ ቪዲዮን አንድ ላይ እናያለን። ሰላም ውድና እንግዲህ ሰላም ቤተሰቦች፣ እነሱ ሰላም ብለው እስከሚገቡ እንግዲህ እንደተለመደው እኔም የራሴን ሰላምታ ለእናንተ ላድርስ። አውቃለሁ በሰዓት ያልተገኘውም ትንሽ ዘግየት ብዬ ነው ይህን ቪዲዮ እየቀረስኩ ያለሁት። ግን ቢሆንም ይህን ቪዲዮ ልክ እንደለቀኩ ገብታችሁ የምታዩ ሰዎች በዚህ አጋጣሚ እና ላይክ የምታደርጉ ሰዎች ቴንኪዩ ለማለት ወዳለሁ። እና እንግዲህ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ ነኝ። ይህ ደግሞ እንደ ተመልካች ቻናል ነው። በዚህ ቻናል እንደ ተመልካች ያለን አስተያየት ሰዎች ሶሻል ሚዲያ ላይ በሚያጋሩት ህይወታቸው አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ደግሞ እየጀመራችሁ አሁን ላይክ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮን እስከ መጨረሻ ተከታትላችሁ ደግሞ የእናንተን ሀሳብ አስተያየት በነፃነት ኮመንት ላይ ያው በድጋሚ ይለዋለሁ ማስፈር ትችላላችሁ። ወደ ቪዲዮ በቃ ሁለቱም መናገር ያለባቸው ተነጋግረው ምንድን እንደሚፈልጉ አብርሃም ምን እንደሚፈልግ ሩታ ምን እንደምትፈልግ ማወቅ እንፈልጋለን። እኛም በጣም ግራ እየተጋባን ስለሆነ ሁለቱም እያደረጉት ያሉት ነገር ትንሽ ግራ ያጋባል። ምንም እኮ ስሙ ይሁን እውነት ለመናገር ምንም ግራ የሚያጋባ ነገር አይደለም። አብርሽ ማግጧል፣ በቃ አለቀ። ምን ትፈልግ ልጅቷ? ከዚህ በላይ መለየት ከመፈለግ በላይ ምን ታርግ? አይደለም እኮ ማለት አይደለም በድብቅ በአደባባይ እኮ ነው ጉዱን ምናምን ነገር ሲያሳይ ነበረው። ከዚህ ሰውዬ ጋር ልኑር ብላ ተመልሳ ብትኖር ራሱ ማለት ማህበረሰቡ በእሷ ዙሪያ ያሉ ሰዎች የሚያኖሯት ይመስላቸዋል? አያኖሯትም በእርግጠኝነት። እና ማለት ምንም ነገሩን እኮ ማለት ነው አሁን አብርሽ ወንድምህ ስለሆነ ምናምን ነገር እንዳልገባው ምን እንደተፈጠረ ምናምን ነገር እንደ አዲስ ለመስማት አትሞክር። ታውቀዋለህ ሁሉንም ነገር። እና ያው ቤተሰቦች ዛሬ የቁርጥ ቀን ነው ማለት ይቻላል። ምክንያቱም የሁለቱም ፍላጎት ነው የምንጠይቃቸው፣ የሩታም የአብርሽም ፍላጎታቸው ነው የምንጠይቃቸው። ካሁን በኋላ አብረው ትሆናላችሁ የሚለው ነገር እናንተ ምን ሚል ይመስላችኋል? ምናልባት አብርሽ ያለውን ነገር ያልሰማችሁና ያላያችሁ ከሆነ እስቲ ምን ሚል ይመስላችኋል? አብርሽ አብሬ መሆን እፈልጋለሁ ይላል። ከሄርሜላ ጋር ኑሮዬን አዲስ ኑሮዬን መመስረት እፈልጋለሁ ይላል። እስቲ ከሁለት አንዱን የትኛውን ሚል ይመስላችኋል? እግዚአብሔርን የእነሱ ፍቃድ አልሰጥም። እንዴት ነው ትሆናላችሁ? እንዴት ሰላም ትሆናላችሁ? ሰላም ፍቃድ አልሰጥም። አሁን ፍቃድ ላይ በእኔ ነው የሚያልቀው ማለት ነው። ምናልባት ደፈርከኝ አይበሉኝና ጋሺ እኔ በፍቃድ አምናለሁ። ሲጀመር ፍቃዳቸውን አሁን ገና አይደለም የሚያሳውቁት። አብርሽም እኮ ማለት ነው እንደዚህ ቃል በቃል አልተናገረውም እንጂ ሄዷል እኮ አዲስ ኑሮ ጀምሯል። በቃ አለቀ። እርሶም ብትሆኑ ማለት ነው እያረጋችሁ ያላችሁ ሁሉን ነገር አዳፍኖ እንደገና እንደ አዲስ ለመቀጠል ነው። እንደዛ ደግሞ የሚሆን ነገር አይኖርም። ምክንያቱም እንደዚህ ተደፍኖ የቆየ ነገር የሆነ ሰዓት ላይ ተደማምሮ መፈንዳቱ አይቀርም እና የዛ ሰዓት ምን ይፈጠራል? በጣም በቃ ማይሆን ቀውስ ይፈጠራል። ትናንት ያልመጣሁት እዛ የሩም ከፍለን ስለነበረ ውድ ነው ደግሞ የሚከፈለው እዛ ማለት ነው። እና ለዛ ብዬ ነው። አይ ጥሩ ነው አመጣጥ ጥሩ ነው። አይ እኔ ተናግሬያለሁ ስላንተና ዋናው አመጣጥ ነው። ችግር የለም ወይ ነገ ወይ ከነገ ወዲያ ይደርስልኛል። እስቲ ቆይ ማለት ጋሺ ንገሩን እስቲ አብርሽን ልጆች አይደል እንዴ ይፈሩታል ወይስ እንዴት ነው? ያን ሁሉ ጥፋት ማጥፋቱ ሳይንስ ደግሞ ለእናንተ በቃላችሁ መሰረት አለመገኘቱ ሳይንስ እንደገና እዚህ ሲመጣ ጎበዝ ጥሩ ሰዓት ምናምን ደረስክ እንዴ ያስፈራራቸዋል። ቆይ ልጃችሁ ቤተሰብ ይሄን ነገር ከንቀት አትወሰዱብኝና ማለት ነው። ምክንያቱም አባት እስከሆነ ድረስ ምንም ሳያሽሞነሙን ለእያንዳንዱ ነገር መቆጣት ምናምን ነገር ስላለበት ነው። አሁንም እዛም ሄደን መዝናናታችን ምን ማለታችን ምንም ሌላ የፈጠረው ነገር የለም። ሰውም ዝም ብሎ ነው የሚያወራው። ያው ሰውም በእርግጥ ያየውን ነው እንትን የሚሽረው እና ከዛ ባለፈ እኔ እዚህ ሆኜ መጀመሪያ ወደዛ ምሳሌ ብዙ ወደ ቤቷም ተመላለሻለሁ። ለምኛለሁ ልጄንም ስጤን ብያታለሁ። ብዙ ነገር ብያለሁ። እኔ እኮ ማለት ለምን ቆመው እንደሚያዳምጡት በእርግጥ ያው እንረዳለን ለምን ቁጭ ብሎ እንደሚያዳምጡት። እሱም በቃ ምንም ቢል እንደሚያምኑት ስለሚያውቅ ያንንም ይህንንም ምናምን ሰው ዝም ብሎ ነው የሚያወራው ምናምን ብሎ ሊሰክሳቸው ይሞክራል። እስቲ ቆይ ሩታ ስትመጣ ደግሞ እንዴት ሊሰክስ ምን ብሎ እንደሚሰክስ እስቲ የዛኔ እንትን እንላለን። ምክንያቱም እርግጠኛ ነኝ እኛ ማናቃቸው ቤት ውስጥ አብርሽና ሩታ ያሳለፉት ሌላ እኛ ከምናቃቸው ሚዲያ ላይ ከወጣው ውጪ ብዙ የተደበቀ ነገር ሚስጥር ሩታ ጋር ይኖራል ብዬ አስባለሁ። እና እስቲ እሷ ስትመጣ እንዴት እንደሚሰክስ ደግሞ እናያለን።
መልሰን ደግሞ ወደ ኩሪፍቱ ልንዝናና ስንሄድ ሁሉ ነገር ረስቼ የራሴን ላይፍ የራሴን ህይወት ደስተኛ ሆኜ እየኖርኩኝ ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። እኔ ግራ ነው እየገባኝ ያለው አሁን ማለት ነውና ምንድነው ያለው? ምን ወረቀት ይዛ እንደመጣች አላውቅም ነው ያለው። ራሷ ከሆነ ነግራለች። ለምን ልትዋሽ ትሞክራለች? ከመውለዷ በፊት የፍቺ ፕሮሰስ ጀምራችሁ እንደነበር ራሷ ነግራለች። እንዴ እያየን ሊክር ነው አብርሽ ምናምን አይደለም፣ በራሴ ነው የምመራው ነው። ከዛ ባለፈ ግን እኔ እሷን እየለመንኩኝ እሷን እየተለማመጥኩኝ መኖር አልፈልግም። ገባ? እኔ ወጣት ነኝ ገና። ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለማመጥኩ እሷን የሆነ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። እንዴ እና ምን አይነት የጅል ሀሳብ ነው የሚያወራው? እኔ ወጣት ነኝ ገና ምናምን እሷን መለማመጥ አልፈልግም እንዴ? አይኔ ከትዳር መልስ ዛሬ ገና እንዳንተ የሚያወራ ሰው ያየሁት ዛሬ ገና ለዛው ሞንዶ ነው ማለት ነው። እኔ ወጣት ነኝ ገና ብዙ ተስፋ ያለኝ ሰው ነኝ፣ ብዙ ሴቶች ገና ይጠብቁኛል። ልክ እንደዛ እኮ ነው በቃ መልእክቱ። ማንም ብሎኝ አይደለም ጋሺ፣ አንተም ብለኸኝ አይደለም። እኔ ከሩታ ጋር የሆንኩት የሆነ ሰው ማንም ብሎኝ አይደለም። ስለዚህ አሁንም አስገድዶኝ ከሷ ጋር እንድኖር የሚያደርገኝ ሰውም አይኖርም። ምን ያስገድዳል? አይደለም ጋሺ፣ ማንም እንዴ ቆይ ለምንድን ነው ማትረዱት? በቃ ሩታ ሰልችታኛለች እያለ እኮ ነው ባጭር ቃል ማለት ዙሪያ ጠምጠም ሄደ እንጂ ሰልችታኛለች፣ እሷ መታገስ አልፈልግም። መታገስ ብቻ ሳይሆን በቃ ከዚህ በኋላ አብሬያት ልሆን ፍቃደኛ አይደለሁም እያለ እኮ ነው። እንዴ ቆይ አሁን ለምሳሌ ማለት ነው በግዳጅ ምን ነገር ነው የምታስቡት? ጋሼና አሁን የአብርሽ ወንድም እና አሁን ለምሳሌ በግዳጅ እነዚህ ልጆች ተመለሱ። እሺ ከዛን ሲጠየቁ ለምንድን ነው አንድ ላይ ሆናችሁት ሲባል ኧረ እኛማ ቤተሰብ አስገድዶ ነው አንድ ላይ የሆነው ነው የሚሉት እንዴ? ወይስ ለትዳራቸው መቆየት ምክንያቱ ምንድን ነው የሚሉት? በማዕቀብ እኮ እንትን የሚባል ትዳር እኮ የለም። ደህና ነሽ? ጋሼ እንደምን አለ? ሰላም ነው? አደከምኳቸው። አደከምኩሽ አይደል? አንቺ እኔ ነኝ ያደከምኩሽ። እኔ አልደክምም። አያችሁ አይደል? አክብሮታል። ወይኔ ሩታ እኔ በየእንትኑ ማለት ነው ነጥብ ታስጠላለች እኮ አያችሁ አይደል? እሱ ጀነን ብሎ ምናምን ነገር የሆነ ትልቅ ጀብድ እንደሰራ ሰው እጁን አጣምሮ ምናምን ነገር ቁጭ ይላል። እሷ ግን እጇን ዘርግታ ሰላም አለችው ምናምን ነገር። እንደዚህ ነጥብ የምታስጥል ሴት አይቻላቅ። በጣም ነጥብ ታስጥላለች። ያው ምን ይደረግ እንግዲህ ከአስተዳደግ ነው። ለዚህ ነገር ቤተሰብ ነው በደንብ መመስገን አለበት ብዬ ማስበው። ይሄ እንደሆነ ሰውየው አሁን ስሙን አልጠራም። ሰውየው ስላችሁ ጋሼን አይደለም ደግሞ ሰውየው እንደሆነ በቃ ጥፋቱ ጥፋት መስሎ አይታየውም። የሚያደርገው ነገር ሁሉ ልክ እንደሆነ ነው የሚታየው። ሁላ ለሚያደርጋቸው ነገሮች በቃ የሆነ ከመጽሐፍ ቅዱስ ራሱ እየጠቀሰ ምናምን ነገር ምሳሌ እየጠቀሰ እንትን ቢል ደስ ይለዋል። ብዙ ያለው ነገር አለ። እውነታውን ያወራው ሀቃቁን ያወራው እና አንቺንም የጠራሽ ዛሬ እውነታውና የሚሰማሽን ስሜት ፍላጎትሽ ምን እንደሆነ በስነ ስርዓት ሳንጨቃጨቅ ማወቅ ስለምንፈልግ ነው። አንቺንም የጠራንሽ የአብርሃምን ፍላጎትም ሆነ እሷ አሁን የራሷን ምክንያት ከማውራቷ በፊት ማለት ነው ሲጀመር አካሄዱ ልክ አይደለም። እዚህ ጋር ያሉት የአብርሽ ቤተሰቦች ብቻ ናቸው። እንዴት ነው አሁን ለምሳሌ ትዳሩ እኮ ከና አብርሽ ቤተሰብ ብቻ የመጣ እንትን አይደለም። ሩታ እንድትፈጠር የእሷ ወላጆች ተጽዕኖ አላቸው አይደል? ስለዚህ እነሱም ቢከበሩና መጥተው አንድ ላይ ቢወያዩስ? አካሄዱ ሲጀመር ልክ አይደለም። አሁን እኔ ያለሁ እለያያለሁ ማለት ቁርጡ ልንገርሻው፣ እግዚአብሔር ምስክር ነው። ቁርጡ እለያያለሁ ማለት እኔ በቆም እየሄድኩ ውሸት ነው። አታስቢውም። ለምን መሰለሽ ያንቺ ችግር ለመቅረብ እንዴ ቆይ እኔ ያልገባኝ ነገር ማለት ነው። ቆይ ጋሼ እዛ ኩሪፍቱ ላይ የተፈጠረውን ነገር አላያችሁም ነው ወይስ ምንድነው? አውቃችሁ ነው እንደዚህ የምትከራከሩት? ሩታ ላይ እኮ እንደዚህ ከመጮሃችሁ ምናምን ነገር ሩታን የሆነ እርምጃ እንዳትራመድ እንትን ከማገታችሁ በፊት አብርሽን ተቆጡት እንጂ አንተ እንዴት እንደዛ ታደርጋለህ ምናምን ነገር ሁሉን ነገር አይተናል ብላችሁ አብርሽን ተቆጡት እንዴ? ወይስ ሁሉን ነገር ባላየ እንትን ለማለፍ እየሞከራችሁ ነው? እኔ ራሱ እዚህ ቻናል ላይ የዘገብኩት ስንት ነገር አለ ማለት አብርሽ ሄርሜላን ሲነካካት ኦር የሆነ ብቻ አለ ብዙ በእራት ገብዣው ሰበብ ሰክረው ብዙ አሁን እነዚህ ለማለት ማልፈልጋቸውን ነገሮች ሲያረጉ ማለት ነው። እና ይሄን ሁሉ ቪዲዮ ለዛውም በሚዲያ ዓለም ሁሉ ያየውን ነገር አላያችሁም ነው እናንተ ወይስ እንዴት ነው? ይሄን ጥያቄ አድርሱልኝ ለጋሽ። የእሱ ፍላጎት እንደዛው ግልጽ ነው ማለት ሰው የግድ መናገር አይጠበቅበትም በተግባሩ ካሳየ። ይሄን ደግሞ ብዙ ጊዜ እየተገበሩ የቆየ ነገር ከሆነ
የግድ እኮ ሰው አንደበት እስኪናገር መጠበቅ የለበትም አይደል? ለኛ ብለሽ ብታወሩ የምሬ ነው እግዚአብሔር ብታወሩ ደስ ይላል። አብርሽ ምን ይዛጋል? ይሄን ሁሉ ነገር ሲያወሩና ነገር ለምን ዝም ብለህ እንትን ትላለህ? የተፈጠረው ነገራቸው እንጂ ለአባትህም ለወንድምህም። አዎ የፍቺ ፕሮሰስ ጀምረን ነበር። በእኔ ምክንያት ነው በእኔና በእርግዝናው ምክንያት ነው ነገሩ የተስተዋወለው የሚለውን ነገር እና ከዛ በኋላ እነሱ የሚሉትን እንስማ እንጂ ስቀደምም ብያለሁ ስለ ፍቺው እንደማያውቅ ሰው ገና ሩታ ከራሷ ተነስታ የፍቺውን ፕሮሰስ እንደጀመረች ምናምን ነገር እያሳመናቸው ነው ያለው። ምን አፍህን ይዘጋል? አሁን ዝም ብለህ እጅን አጣምረህ ስለተኮሳተርክ እኮ ማለት ነው አንተ ተበዳይ ነህ ማለት አይደለም። ይላው ቢቀር እና እኔ አሁን አእምሮዬ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። ስለዚህ ቆይ እስኪ ቆይ አንተ ለምን አትረጋጋም እንዴ? ችግር የለውም ጋሼ አውሩ እናንተ ተረጋጋ። እኔ ቤት ነው። ኧረ ልቀቁት ጋሼ። ሄርሜላ ናፍቀው እኮ እናት አልተረዳችሁም እንዴ? ሩታ እኮ እዚህ መሆን አለመሆኗ ለሱ ጉዳዩ እኮ አይደለም። ሄርሜላ ናፍቋለች፣ እዛ ብቻዋን የተንገላታች ነው በናፍቆት። ልቀቁት። ምን አይነት ንቀት ነው ይሄ? ማለት ምን ያክል ብትንቃት ነው? ቢያንስ እኮ ለአንድም ቀን ቢሆን ጥሩ ጊዜ አሳልፋችኋል እኮ። እንደ ሰው አክብር ማለት ሌላውን ተውና ማለት ነው ሚስቱን ምናምን ነገር እሱን ተው፣ እንደ ሰው አክብር። ሰው ለቁም ነገር ምናምን ነገር ሊያወራ መጥቶ ዝም ብላ አዳምጣ ተኮሳትረ ሊሄድ እንዴ? ህፃን ልጅ እኮ እንደዛ አይልም። ህፃን ልጅ እንደዛ አይልም። እዚህ ጋር 3 ሰዎች አሉ። ወንድምህን ተው እሺ፣ ታናሽህ ነው አላከበርክም። ሁለተኛ ደግሞ ሚስትህን አላከበርክም። ከዛን እንደ ሰውም አልቆጠርካትም እኮ ጨራሽ። ከዛን ደግሞ ማለት ከምንም በላይ አባትን እያወራ ማለት ለአንተ ጉዳይ እንደዚህ እየለፋ እንትን እያለ እኔ ልሂድ ምን ማለት ነው? ቤት ነው እንዴ? ጭራሽ ሄደ መጣው እንዴ? ጭራሽ አለቀቁትም። አይ በጣም እውነት ለመናገር ማለት ነው ለዚህ ሁሉ መንስኤው ጋሼ ያሞላቀው ነው። በቃ አብርሽን በትክክል ስላሞላቀቁት እንጂ እንደ አባትነት እኮ የራሱን እንትን ማስከበር አለበት፣ እንደ የራሱን ክብር ማስጠበቅ አለበት ጋሼም ቢሆን። አሁን ለምሳሌ የሆነ ነገር ላውራችሁ ምናምን ነገር ብሎ ወላጅ ጠርቶ እያወራ እኔ ሄጃለሁ እናንተ ብላችሁ ትሄዳላችሁ እናንተ ብትሆኑ ማንም የሚያደርግ የለም። በጥሩ አስተዳደግ ያደገ ሰው እንግዲህ ይሄ የሙልቅቅናው ጥግ በቃ ሌላ ሌቭል ላይ ስለደረሰ የሆነ አሁን እንደተከፋ በማስመሰል የሆነ ትንሽ እንዳዘነ በማስመሰል አኩርፎ ምናምን ነገር ሊሄድ ለአንቺ ማባትሽ የሆነ ሰው ነውና ነገራቶች ሁሉ ለሱ ብለሽ ልኩ ነው ማሳየው ነው እግዚአብሔር ልኩ አሳየው። ለእናንተ ብሎ በጣም ብዙ ዋጋ እየከፈለ ነው። የምሬ ነው። ለእናንተ ፍቅር ለእናንተ ትዳር ብሎ አይመስለኝም ጋሺ አሁን ዝም ብሎ እሱ በሌለበት ምናምን ነገር እንደዚህ ሲኮሳተሩ በፊትም አየን፣ ዝም ብለን እኮ አየን። ከዛን ስናይ ባየን ቁጥር ምንድነው አብርሽ በሌለበት ይኮሳተሩ ይቆጡና አብርሽ አጠገባችሁ ሲደርስ የሆነ በቃ ሀሞታችሁ ይፈሳል። ለምን እንደሆነ አላውቅም። ምናልባት የአባት ልብ ሆኖ ሊሆን ይችላል። እኔ ስለሱ አያገባኝም። ግን ያጠፋ ሰው በቃ መታረም አለበት ነው። ልጅ ስለሆነ ወይ ደግሞ ሌላ ሰው ስለሆነ አይደለም። በቃ ስላጠፋና ስላጠፋ ብቻ ብዬ ያለው ቅድም ተናግሬያለሁ፣ ጨርሻለሁ። የጨረስኩ መሰለኝ። አንድ ላይ ይሆናሉ ነው እኔ የፈለገ ልንጠራራ የፈለገ መንጠራራት ይመጣብኛል እንጂ የሆነ መንጠራራት በቃ ይዛመድብኝ እንጂ አንድ ላይ ሳላረግ እኔ የመጨረሻ እንዴ ነገሩ እኮ ማለት ነው። በድምጽ ብልጫ የሚቀጥል እኮ ነው የሚመስለው እንዴ። በድምጽ ብልጫ እኮ የሚቀጥል ትዳር የለም። ኧረ ተው አትጫወቱባቸው። አሁን እነዚህ ልጆች እኔ የትዳሩ እንዲቀጥል ፈልጋለሁ ምናምን እንደዛ አይሆንም። ኢቭን በድምጽ ብልጫ ራሱ እኮ ቢሆን ማለት ነው እንዴ። እስቲ እንደ ተመልካች ቤተሰቦች እስቲ እናተነገሩ። በድምጽ ብልጫ አይሆንም እኮ ግን እስቲ ምን ያህሎቻችሁ ሩታና አብርሽ አንድ ላይ እንዲቀጥሉ ትፈልጋላችሁ? ምን ያህሎቻችሁ ደግሞ አብርሽ እና ሩታ አንድ ላይ እንዳይቀጥሉ ትፈልጋላችሁ? እስቲ ኮመንት ላይ የምትፈልጉ ሰዎች አንድን፣ ማትፈልጉ ሰዎች ደግሞ ሁለትን እያረጋችሁ ኮመንት ላይ ጻፉ። እና ውሳኔሽን የምሬን እንዴ ሩታዬ ውሳኔሽን እንጠብቃለን። እኔ እሄዳለሁ። አትደውይ አትልፊም። እኔ ከምኑም በላይ የሚያናደኝ መሰላችሁ ማለት ሩታ ገንፍላ በመጣችው ቁጥር የሆነ ነገር ሆና በመጣችው ቁጥር ልትወስን ጫፍ ተዳርሳ የሆነ ነገር ብለው ያሳምኗታል። ከዛ በኋላ እንደገና ደግሞ ያ ነገር ሲተገበር አናይ። በጣም የሚያናደኝ ነገር ለምን እንደሚጫወቱበት አንዴ ስሜቷን ከፍና ዝቅ እንደሚያደርጉ አላውቅም። የአብርሽ አባት እኮ ማለት ነው ጋሽዬ ሩታ ላይ ያወጣውን አይነት ኃይል አብርሽ ላይ ትንሹን ቢያወጣ እኮ ማለት ነው ነገሮች ይስተካከላሉ። ግን የሆነ እንዳያችሁት ነው አብርሽን ሲያይ እንዴት ጋሼ ሲሆን እንደነበር እንጃ እኔ አላውቅም። እኔ የእናት ልብ ያላቸው አሁን ጋሼ እውነት ለመናገር ማለት በጣም ስለሚሳሳለት ሊሆን ይችላል። ግን
መሳሳትና ልጅን ማበላሸት ይለያያል እና በዛሬው ጉዳይ እውነት ለመናገር ምንም ልክ አልሰራችሁ። እውነት ለመናገር ማለት ነው። አብርሽ እንደፈለገ ሆኖ ሲመጣ እንደዚህ ፈገግ ብላችሁ ተቀበላችሁት ምናምን፣ ችግር የለውም ቤት ግባ እናወራለን። ከዛን ሩታ ስትመጣ ግን እስክታወራ ራሱ አጠብቁ እና ይሄ ነገር በጣም ያስተዛዝበናል። ለማንኛውም ግን እኔ የዛሬውን ቪዲዮ እንደ ተመልካች የተመለከትኩትን ነገር አስፈራለሁ። እናንተም እስቲ ኮመንት ላይ የተሰማችሁን ነገር እና ደግሞ የቀደሙን ጥያቄ ያው በድምጽ ብልጫ አይሆንም ተዳርገ ማለት ነው። አንድ ላይ ሩታና አብርሽ አንድ ላይ ይሁኑ የምትሉ አንድ ላይ አይሁኑ የምትሉ ደግሞ ሁለትን ኮመንት ላይ በማስቀመጥ እስቲ ሀሳቦቻችሁን ገለጹ። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። ላይክ ሳታረጉ ደግሞ ከዚህ ቤት እንዳትወጡ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።